ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሮብ የጧት ስፖርታዊ መረጃዎችን ከናንተው ከሆነው ከአሁን ስፖርት ይዘን መጥተናል። ከነዚህ መካከል እንግዲህ በአሁኑ ሰዓት ላይ በርካታ የዝውውር መረጃዎችን ጨምሮ እንዲሁም ደግሞ የሀገራትን መረጃዎች በስፋት ይዘን ቀርበናል። ከነዚህ መካከል እንግዲህ ስለ ጋብሪኤል ማጋሌዝ እንዲሁም ደግሞ ዊሊያም ሳሊባ በሀገራት ላይ ያላቸውን ተጽዕኖ እንዲሁም ደግሞ በጋብሪኤል ማጋሌዝ በአሁኑ ሰዓት ላይ እንግዲህ ማሊያው እየተሸጠ እንደሆነ የተገለጸ ሲሆን ሪከርድ መስበሩ ነው መረጃዎች እያሳዩን የሚገኙት። ስለሱ የምናነሳቸው መረጃዎች አሉ። በአርሰናል ቤት እንዲሁ ዝውውሮችን የምንመለከት ይሆናል። ሴኔ ሎመንስ በማንቸስተር ዩናይትድ ቤት እንግዲህ በዚህ ዓመት መፈረሙ ይታወቃል። የእንግሊዝ ፕሪሚየር ሊግ ጥሩ ፈራሚ በመሆን እንግዲህ በአንደኛነት መቀመጡ ነው እየተገለጸ የሚገኘው። እነዚህና ሌሎች በርካታ ስፖርታዊ መረጃዎችን ለእናንተ ለውድ አድማጮቻችን ይዘን እየቀረብን ነው የሚሆነው። ቼልሲ፣ ሪያል ማድሪድ፣ ማንቸስተር ሲቲ እንዲሁም ደግሞ ሊቨርፑልን በስፋት እንመለከታለን። ከእናንተ የሚጠበቀው ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁን ቆዩ እያልኩኝ እኔ ቀጥታ ወደ ፕሮግራሞቻችን ልለፍ። ዋሊያዎቹ ልምምድ መስራታቸው ነው የተገለጸው። በቀጣይ ከማላዊ የአቋም መፈተሻ ጨዋታ ያለበት የኢትዮጵያ ብሔራዊ ቡድን የመጀመሪያ ልምምዱንም ሰርቷል። ዋሊያዎቹ ትላንትና ከቀኑ 8 ሰዓት ጀምሮ በኢትዮጵያ ንግድ ባንክ ሜዳ ልምምድ መስራታቸው ነው የተገለጸው። ዋሊያዎቹ ትላንትና የሰሩ ሲሆን እንግዲህ አሰልጣኝ ዮሐንስ ሳህሌ ጥሪ ካቀረቡላቸው ተጫዋቾች መካከል መስፍን ታፈሰ በጉዳት ምክንያት ከቡድኑ ጋር አልተገኘም። በተጨማሪ አዲስ ግዳይ በትላንትናው ልምምድ መጠነኛ ጉዳት ያጋጠመው ተጫዋችም ነው። ብሔራዊ ቡድኑ በሳምንቱ መጨረሻ የወዳጅነት ጨዋታ ወደሚያደርግበት ድሬዳዋ ከተማም ያቀናልም ተብሏል። የወዳጅነት ጨዋታው ከማላይ ጋር ግንቦት 29 2000 ዓመተ ምህረት እንዲሁም ደግሞ ሰኔ 2 በድሬዳዋ ስቴዲየም የሚከናወኑ መሆናቸውን እንዲሁ የኢትዮጵያ እግር ኳስ ፌዴሬሽን ይፋ ማድረጉን ነው የተመለከት ነው። ከወዳጅነት ጨዋታ ለመናገር አንጻር እንግዲህ ዛሬም አንዳንድ ጨዋታዎች የሚደረጉ ይሆናሉ። ክሮኤሺያ ከቤልጂየም ጋር የሚያደርጉት ጨዋታ ይጠበቃል። ቀን 12 ሰዓት አካባቢ ላይ የሚጀምር ጨዋታ ነው። ጆርጂያ ከሮማኒያ፣ ሞሮኮ ከማዳጋስካር እንዲሁም ደግሞ ዌልስ ከጋና ዛሬ የወዳጅነት ጨዋታ የሚያደርጉ ሀገራት መሆናቸው እንዲሁ የወጣላቸው መርሃ ግብርም ያሳያሉ። እነዚህን ጨዋታዎች እንድታዩ እየጋበዘን እኛ ወደ ክለብ መረጃዎቻችንንም አለፍን። ቅድሚያ እንግዲህ በአርሰናል የድል ክብረ በዓል ላይ ምን ተፈጠረ የሚለውን የምንመለከት ይሆናል። ከ22 ዓመታት በኋላ የሊጉን ዋንጫ ያሳካው አርሰናል ከትላንት በስቲያ ድሉን በበርካታ ሰዎች በተገኙበት ቦታም አክብሯል። በበዓሉ የተገኙት ደጋፊዎች እስከ 1 ሚሊዮን ሊደርሱ እንደሚችሉ ነበር የተገለጸው። በዚህም የድል ድግስ ወቅት 24 ሰዎች ለእስር መዳረጋቸው የለንደን ሜትሮፖሊታን ፖሊስም አሳውቋል። በተጨማሪም 6 ሰዎች በስለት የመወጋት ጥቃት እንደደረሰባቸው ነው ፖሊስ ማረጋገጥም የቻለው። በዝግጅቱ ላይ በስለት የደረሰው ጥቃት ተከትሎ ምርመራ እየተካሄደ መሆኑን የአካባቢው ፖሊስ እንዲሁም ማሳወቁም ተገልጿል። በሁለት እንግዲህ ለየት ያለ ድባብ ነበር። በተለይም በሰሜን ለንደን የተመለከትነው በርካታ ደጋፊዎችም የወጡበት መሆኑ እንግዲህ በርካቶቹ ሲገልጹትም ነበር። ነገር ግን አንዳንድ ህጸጾች እንዲሁም ደግሞ መኖራቸውን ነው ፖሊሶች ማረጋገጥም የቻሉት። ዲዲዬ ዴሾፕም ይናገራሉ። ስለ ዊሊያም ሳሊባ ነው ሀሳባቸውንም የሚሰጡት። ዊሊያም ሳሊባ እዚህ ነው ሁሉም ነገር ጥሩ ነው ሲሉ ሀሳባቸውንም ሰጥተዋል። ዊሊያም ሳሊባን እንግዲህ ፈረንሳዊ የተከላካይ ስፍራ ተጫዋች የሆነው ዊሊያም ሳሊባ በጉዳት የዓለም ዋንጫ ሊያመልጠው ይችላል የሚሉ ስጋቶችም ነበሩ። ይሁን እንጂ ዊሊያም ሳሊባ በጥሩ ሁኔታ ላይ ነው ሲሉ የፈረንሳይ ብሔራዊ ቡድን አሰልጣኝ የሆኑት ዲዲዬ ዴሾፕም ተናግረዋል። ሳሊባ ከኛ ጋር ነው ያለው ሁሉም ነገር ጥሩ ነው ሲሉ አሰልጣኝ ዲዲዬ ዴሾፕ ለጋዜጠኞችም አሳውቋል። አሰልጣኙ ዊሊያም ሳሊባ ለዓለም ዋንጫ መክፈቻ ስለመድረሱ በይፋ ያሉት ነገር የሌለ ሲሆን ነገር ግን ፈረንሳይ ከ15 ቀናት በኋላ የዓለም ዋንጫ የመክፈቻ ጨዋታውን ከሴኔጋል ጋር በምታደርግበት ጨዋታ ላይ የመገኘት እድሉ ጠባብ ነው ሲሎም ነው ማሳወቁም የቻሉት። ሌላኛው የተከላካይ ስፍራ ተጫዋች የሆነው የጋብሪኤል ማጋሌዝ ቲሸርት ለሽያጭ እየቀረበ ሲሆን እጅግ በጣም ሽያጩም ያሻቀበ መሆኑ ነው የተገለጸው። ጋብሪኤል ማጋሌዝ በአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ መለያ ምት ከሳተ በኋላ ከአርሰናል ደጋፊዎች ከፍተኛ ድጋፍም አግኝቷል። ከፍጻሜ ጨዋታ በኋላ የጋብሪኤል ማጋሌዝ ቲሸርት ሽያጭ በከፍተኛ ሁኔታ መጨመሩ ነው የተገለጸው። የተጫዋቹ ስም ያረፈበት ማሊያ ሽያጭ አሁን ላይ በ350% መጨመሩ ነው የተገለጸው። የክለቡ ደጋፊዎች ድጋፍ ለማሳየት በሰጡት ምላሽ በዚህ ሳምንት የጋብሪኤል ማጋሌዝ ቲሸርት ከፍተኛ ሽያጭ ያዝመዘገበ መሆኑ ነው የተገለጸው። ከሌሎች ተጫዋቾች የማሊያ ሽያጭ የጋብሪኤል ማጋሌዝ በእጥፍ እንደሚበልጥ ነው ይህም የተገለጸው። ይህም የሆነበት ዋነኛ ምክንያት በተለይም እንግዲህ በፍጻሜው ጨዋታ ላይ ፔናልቲ መሳቱን ተከትሎ እንግዲህ እጅግ ትልቅ ጸጸት ውስጥ ገብቶ እንደነበር ይታወቃል። ይህም እንግዲህ ደጋፊዎቹ አመቱን ሙሉ ለሰጠህን ትልቅ መነሳሳት እንዲሁም ደግሞ ላሳየኸው ተጋድሎ
ይህ አይገባህም ሲሉ ነው እንግዲህ ለሱ መጽናናት እንዲሁም ደግሞ ከጎኑ መቆማቸውን እንዲሁ በሽያጩ ላይ ማሳየትም የቻሉት። ሌላኛው ጋቢ ቡድኑ የመጀመሪያ የአውሮፓ ሻምፒዮንስ ሊግ ዋንጫ በማጣቱ ከፍተኛ ተጎድቷል። ልቡም መሰበሩ ነው የተገለጸው። የክለቡ የውስጥ ምንጮች እንደገለጹት የጋብሪኤል ማጋሌዝ ምንም እንኳን ካሜራ ፊት እየጠነከረ ቢመስልም ውስጡ ሌላ መሆኑ ነው የተገለጸው። የቡድኑ ተጫዋቾች ግን ብቻቸውን አልተውትም የሚል መረጃንም ሰምተዋል። ከሱ ጋር ሁሉም ምን እንደሆነ ማለትም እያሳዩትም ይገኛሉ ሲሉም ገልጸዋል። አብረውት ይገኛሉ ሲል ነው ሀሳቡን የሚገልጹት። ሪዮ ፈርዲናንድ ለአርሰናል አሁን አዲስ ዘመን ነው ሲል ነው የሚናገረው። ይህ አዲስ ቡድን ነው። በክለቡ ታሪክ ውስጥ የራሳቸውን ታሪክ ሊጽፉም ይገኛሉ። እናም ይህ ጊዜ አሁን እንደነሱ እንደሆነም አስባለሁ ሲልም ይናገራል። ቢያንስ ለሚቀጥሉት 3 ዓመታት በፕላኔቷ ላይ ትልቁን ክብር ለማግኘት ይታገላሉ ብዬም አስባለሁ። ትልቅም ናቸው። በአሁኑ ሰዓት ላይ አዲስ ቲም እንደ መስራታቸው ትልቅ ነገሩንም እያሳዩን ይገኛሉ ሲል ሀሳብ መስጠቱንም ነው የተመለከት ነው። አርሰናል ጣሊያናዊውን ግብ ጠባቂ ማርኮ ካርኔሴችን ከአትላንታ ለማስፈረም ፍላጎት ያለው ሲሆን የ25 ዓመቱ ግብ ጠባቂ በመላው አውሮፓ ከፍተኛ ፍላጎት የተሰጠው ሲሆን ብሩህ የወደፊት ተስፋም አለው። አርሰናል ከ1 ዓመታት በላይ ሲከታተለው የቆየ ሲሆን በሚቀጥሉት ሳምንታት ውስጥ ተጫዋቹን ለማስፈረም እንቅስቃሴ ለማድረግ ተዘጋጅተዋል ሲል ቱቶ ስፖርት እያስነበበም ነው የሚገኘው። ይህ ተጫዋች በአሁኑ ሰዓት ላይ በበርካቶቹ እንዲሁ ራዳር ውስጥ መሆኑም ተገልጿል። የመድፈኞቹ ቀጣይ ፊርማ ማን ሊሆን እንደሚችል እንግዲህ አንዳንድ ፍንጮች እየወጡም ይገኛሉ። ከትላንት በስቲያው የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ በኋላ የዛ አትሌቲክሱ እውቁ ጸሐፊ የሆነው ዴቪድ ኦርንስቲን ከቲኤንቲ ስፖርት ጋር ባደረገው ቆይታ አርሰናል በመጪው ክረምት የተጫዋቾች ዝውውር የነቃ ተሳትፎ እንደሚያደርግም ነው የገለጸው። እንደ ዴቪድ ኦርንስቲን ገለጻ ከሆነ ክለቡ የበጀት ምንም አይነት ችግር የሌለበት ሲሆን አጥቂ 6 ቁጥር 8 ቁጥር እንዲሁም ደግሞ የቀይ መስመር ተከላካይ ለማስፈረም ማቀዱን ነው እየገለጸም የሚገኘው። በአማካይ ቦታ ላይም እንዲሁ ሁነኛ ተጫዋች እንደሚፈልግ የተገለጸ ሲሆን በተለይም በክረምት የዝውውር መስኮት አርሰናሎችን ራሳቸውን ለማጠናከር ሁነኛ ተጫዋቾችን ያሉ ተብሎ ይጠበቃል። በተለይም እንግዲህ በፍጻሜው ጨዋታ በፓሪስ ሰን ጀርሜን መፈተናቸውን ተከትሎ ትላልቅ ተጫዋቾች እንደሚያስፈልጋቸው አምነዋል ሲል ይህ ጋዜጠኛም ነው ሀሳቡንም መግለጽም እየቻለው። ዲክላን ራይስም ይናገራል። ክለቡን እወደዋለሁ፣ አሰልጣኙን እወዳለሁ፣ ለአድናቂዎቻችን ደስታ መስጠት መቻል ትልቅ ክብር ነው ሲል ይናገራል። አርሰናል አሁን ላይ አዲስ ምዕራፍም ከፍቷል። ለቀጣዮቹ ዓመታት ከፍተኛ ዝግጅት እያደረግን ነው የምንገኘው፣ ተዘጋጁ፣ አብረን እንጓዛለን ሲል ዲክላን ራይስም ይናገራል። ዊሊያም ሳሊባ ለበርካታ ሳምንታት ከሜዳ ሊርቅ ይችላል የሚሉ መረጃዎችንም እንግዲህ እንደሰማን ነው የገለጽንላችሁ። ከፒኤስጂ ከነበረው ጨዋታ በፊት መጠነኛ ጉዳት የነበረበት ዊሊያም ሳሊባ በጨዋታ ወቅት ጉዳቱ ይበልጥ አገርሽቶበታል ሲል እንዲሁ ከፈረንሳይ የወጣ መረጃ ያሳይም ነበር። ፈረንሳዩ ተከላካይ አሁን ላይ በህመም ላይ የሚገኝ ሲሆን የዓለም ዋንጫ ሊጀምር ጥቂት ቀናትም የሚቆሩት ሲሆን በፈረንሳይ እግር ኳስ ፌዴሬሽን ምናልባትም ስጋት ፈጥሯል ሲል ይህ ዘገባ ያሳያል። ነገር ግን ዲዲዬ ዴሾፕ የተጫዋች አብሮን ነው የሚገኘው፣ እጅግ በጣም ጤናማ ደረጃ ላይ ይገኛል ሲሉ መናገራቸውንም የሰማነው ጉዳይ መሆኑንም ነገር ናችሁ። ማንቸስተር ዩናይትድ በሚድስቦሮ አይደን ሃክኒን የዝውውር ፉክክር ውስጥ ለመሳተፍ ዝግጁ መሆኑን እንግዲህ ዘኖርዘርን ኢኮ እየዘገበም ይገኛል። ማይክል ካሪክ ከውድድር ዘመኑ ማብቂያ በፊት እንግዲህ በተደረገለት የዝውውር ስብሰባዎች ላይ የእነዚህን ዝውውሮች ጥያቄ በቅርበት ሲገፋበት ቆይቷል ሲል መረጃዎች እያሳዩም የሚገኙት። በተለይም ከዚህ በፊት እንግዲህ በዚህ ክለብ ላይ መስራቱ ምናልባትም ማይክል ካሪክ ይህን ተጫዋች የግሉ ለማድረግ ብዙ ይሞክራል ተብሎ ይጠበቃል። ማንቸስተር ዩናይትዶች በዚህ ዓመት እንግዲህ በርካታ ተጫዋቾችን እያስፈርማሉ ተብሎ እንደሚጠበቅ ከዚህ በፊት በበርካቶቹ ተገልጾ እንደነበር እናስታውሳለን። ሴኔ ላመንስ የዓመቱ ምርጥ ዝውውር ተብሎም ተመርጧል። የእንግሊዝ ፕሪሚየር ሊግ የ2025-26 የዓመቱ ስኬታማ ዝውውር ይፋ እየተደረገ ሲሆን በዚህ መሰረት የማንቸስተር ዩናይትዱ ግብ ጠባቂ ሴኔ ለመንስ ስኬታማ ዝውውር በመባልም ነው የተመረጠው። የ23 ዓመቱ ግብ ጠባቂ ሴኔ ለመንስ ቀያዮቹ ሰይጣኖችን በ24 ሚሊዮን ዶላር ነበር ተቀላቅሎ ግልጋሎቱን መስጠትም የቻለው። ግብ ጠባቂው በ8 ጨዋታዎች ግብ ያልተቆጠረበት ሲሆን 79 ያለቀላቸው የግብ ሙከራዎችን ማዳኑ ነው የተገለጸው። በዚህም በእንግሊዝ ፕሪሚየር ሊግ እንግዲህ ከነ ጆ ፔድሮ፣ ኤቨሬቼዜ፣ ቪክተር ዮኮሬሽ እንዲሁም ደግሞ ሌሎች ተጫዋቾች ጋር ተወዳድሮ እንዲሁ አንደኛ መውጣቱ ነው እየተገለጸ የሚገኘው። ምንም እንኳን በርካቶቹ ባይጠብቁትም በተለይም ዝቅ ካለ ሊግ መምጣቱን ተከትሎ እንግዲህ ይህ ተጫዋች እንግዲህ ገና ልምድ ያንሰዋል እንዲሁም ደግሞ ትላልቅ ጨዋታዎች ላይ ይፈተናል ተብሎ ቢጠበቅም በዚህ ዓመት ለማንቸስተር ዩናይትድ እንግዲህ ትልቁን ስራ ሰርቷል ተብሎ ከሚጠበቁ ወይም ደግሞ ከሚጠቀሱ ተጫዋቾች መካከል አንደኛውም ያደርገዋል።
ብሩኖ ፈርናንዴዝ ይናገራል። በእርግጥ ከማንቸስተር ዩናይትድ ጋር ተጨማሪ ጨዋታዎችን ማሸነፍም እፈልግም ነበር፣ ነገር ግን ሁልጊዜ ለእኔም ሆነ ለክለቤ እኔ እንደጠበቅኩትም አልሆነም ሲል ነው የሚናገረው። ቢሆንም ግን ጥሩ ጊዜያትም ብዙም ነበሩ። እስከ ፍጻሜው ደርሰናል። አንዳንዶቹን አሸንፈናል፣ አንዳንዶቹን ደግሞ ተሸንፈናል። ግብ ሁልጊዜም ትላልቆችን ውድድሮችን ማሸነፍ ነው። ፕሪሚየር ሊጉን ከነዚህ ውስጥ አንዱ ነው ሲል ይናገራል። ይህ ህልም አሁንም በውስጤ ይኖራል። አንድ ቀን እውን እንደማደርገው ተስፋም አድርጋለሁ ሲል ብሩኖ ፈርናንዴዝ ስለ ማንቸስተር ዩናይትድ መናገሩን ነው የሰማ ነው። የማንቸስተር ዩናይትድ የክረምት የዝውውር በጀት 200 ሚሊዮን ፓውንድ ሲሆን ከተጫዋቾች ሽያጭ የሚገኘው ገቢም በጀቱ ላይ የሚደመረም ይሆናል። ክለቡ የመሃል ሜዳ በአንድ ጊዜ በሶስት አዳዲስ ተጫዋቾች ሊያጠናክር እንደሚችል እየተገለጸ ሲሆን እንዲሁም ዩናይትድ በግራ መስመር ማጥቃት፣ በተከላካይ እንዲሁም ደግሞ በመሃል ተከላካይ ቦታዎች ላይ ያሉ አማራጮችን እየጠና እንደሚገኝ ነው የተገለጸው። በ35 ሚሊዮን ፓውንድ በኤደርሰን ዝውውር ዙሪያ ንግግሮች እየቀጠሉ ሲሆን በማቲያስ ፈርናንዴዝ ላይም እንግዲህ ፍላጎትም አላቸው። ማንቸስተር ዩናይትዶች አሁንም ኤደርሰንን በቅርበት እየተከታተሉት ሲሆን በ120 ሚሊዮን ፓውንድ ዋጋ በጣም እየተጋነነ እንደሆነም ያውቃሉ። በተለይም የኤሊዮት አንደርሰን ዝውውር ከተቀመጡት አማራጮች መካከል እንግዲህ ባሌባ እንዲሁም ደግሞ ሳንድሮ ቶናሊ እንደሚገኙበት ሮብ ዳውሰን ኢስፔን ላይ የዘገበው ዘገባም ያሳያል። 120 ሚሊዮን ፓውንድ ለኤሊዮት አንደርሰን ያወጣሉ ተብሎ የማይጠበቅ ሲሆን በተለይም በአሁኑ ሰዓት ላይ ካርሎስ ባሌባ እንዲሁም ደግሞ ሳንድሮ ቶናሊን እስከ 70 ሚሊዮን ፓውንድ በመውጣት የግላቸው ለማድረግ ይሞክራሉ። ነገር ግን የኤሊዮት አንደርሰን ጉዳይ አሁንም ያልተጠናቀቀ ጉዳይ ነው ሲል ሀሳቡንም ይሰጣል። ስኮት ማክቶሚናይ ከሰር አሌክስ ቻክማን ፈርጉሰን ስለደረሰው የስልክ ጥሪ እንዲህ ሲል ይናገራል። በመስከረም ወር ከሰር አሌክስ ቻክማን ፈርጉሰን ጋር ተነጋግረንም ነበር። በጣም አስደናቂም ነበር። እርሳቸው በቀጥታ ነበር የደወሉልኝ። ለእኔ ጊዜ ሰጠው ስላናገሩኝ፣ ደህንነቴ እንዲሁም ደግሞ ስለ እግር ኳስ ስለ መሰል ነገሮች ስለጠየቁኝ እጅግ በጣም አመስጋኝ ነኝ ሲልም ይናገራል። ከእርሳቸው ጋር ማውራት በእውነቱ በጣም ደስ የሚል ነገርም ነበር። እርሳቸው ማንቸስተር ዩናይትድ ለቀው ሲወጡ እኔ ገና ታዳጊ ልጅም ነበርኩኝ። ስለዚህ እኔ እስከማስበው መደወላቸው እኔ ትልቅ ልዩ ትርጉምም ነበረው። በእኔ እይታ እሳቸው በታሪክ የዓለማችን ምርጡ አሰልጣኝም ናቸው። ቁጥራቸው ቀድሞ ተመዝግቦ ነበር ወይ ተብሎ ተጠይቆም ነበር። አይደለም፣ ቁጥር የሌለው ጥሪም ነበር ሲልም ይመልሳል። እኔ ደግሞ ማንኛውም ጥሪ የመመለስ ልምድ ስላለኝ ስልኩን አንስቼ ሄሎ አልኩኝ። ሁሉም ጥሪዎች መመለስ እንዳለብኝ ይሰማኛል ሲል ነው የተናገረው። እሳቸው ዝም ብለው እንዴት ነህ ልጄ አሉኝ። የሚያናግረኝ ማን እንደሆነ ወዲያውኑ ነበር እየገባኝ ሲልም ይናገራል። ጥሩ ጨዋታ ነበረን። ምናልባትም ሰዎች የሚያስቡበት በጣም ተራ እንዲሁም ደግሞ የተለመደ ጨዋታም ነበር። ልክ እንደ ጓደኛ ደውሎ ደህንነትን እንደሚጠይቀህ አይነት። አዎ ግን ለኔ ትልቅ ነበር እንዲሁም ደግሞ ልዩ ነበር ሲል እንዲሁ ስኮት ማክቶሚናይ መናገሩን የሰማ ነው የቅርብ ጊዜ መረጃዎቻችን መካከል ናቸው። ብሩኖ ፈርናንዴዝ ለታላቁ ውድድር ማለትም ለዓለም ዋንጫ የፖርቹጋል ካምፕን መቀላቀሉ ዛሬም ይፋም ተደርጓል። የዓመቱ ምርጥ ተጫዋች ተብሎ በበርካቶቹ የተመረጠው ይህ ፖርቹጋላዊ ተጫዋች ወደ ዓለም ዋንጫ ያቀና ሲሆን የዓለም ዋንጫን እንዲሁ ለመሳተፍ እንዲሁም ደግሞ ለዋንጫው ለመፎካከር እንግዲህ ወደ ፖርቹጋል በማቅናት አሁን ካምፑን መቀላቀሉ ነው መረጃዎችም የሚያሳዩት። ማርኮ ኩሬላ ቼልሲን ለመልቀቅ እያሰበው መሆኑ ተነግሯል። ስፔናዊ የመስመር ተከላካይ የሆነው ማርኮ ኩሬላ ቼልሲን ለመልቀቅ አማራጮች እየተመለከተ መሆኑ ነው የተገለጸው። ባርሴሎና፣ ሪያል ማድሪድ እንዲሁም ደግሞ አትሌቲኮ ማድሪድ ተጫዋቹን ለማስፈረም ፍላጎት ማሳየታቸው የተገለጸ ሲሆን ቼልሲ በበኩሉ የሚፈልገው የዝውውር ሂሳብ ከቀረበ ተጫዋቹን ለመልቀቅ እንደማያስቆመው ምንም አይነት መረጃ እንዳሉ ነው በስፋትም እያሳዩም የሚገኙት። ማርኮ ኩሬላ በቼልሲ ቤት የቀሪ የ3 ዓመት ኮንትራት እንዳለው የተገለጸ ሲሆን ይህንንም ዘገባ እያመላከተን የዘ አትሌቲክስም ዘገባ ነው። ዣቪ አሎንሶ ባለፉት ጥቂት ሳምንታት ውስጥ ማርኮ ኩሬላን ጨምሮ በርካታ የቼልሲ ተጫዋቾች በተደጋጋሚ አነጋግሯልም ተብሏል። የስፔኑ ኢንተርናሽናል ለቀጣዮቹ የውድድር ዘመን በቡድኑ ውስጥ መቆየትም ይፈልጋል። ነገር ግን ተጫዋቹ ከቼልሲ ለመውጣት ዝውውሮችን እያሰበ መሆኑን ነው እንዲሁ የተገለጸው። ዣቪ አሎንሶ ማርኮ ኩሬላ ከወጣ ጄራል ሃቶ እንዲሁም ደግሞ አብሮ ለመስራት አማራጮች ይኖሩታልም ተብሏል። የጁሪየል ሃቶ ፈጣን እድገት ክለቡ ማርኮ ኩሬላንም በዚህ መስኮት በገበያ ላይ የማይነካ ተጫዋች አድርጎ ያላየበት አንዱ ምክንያት መሆኑ ነው አትሌቲክስ ጨምሮም ያስነበበን። ፋብሪዚዮ ሮማኖ ይናገራል። ፍሎሪያን ቪርትስ ወደ ቼልሲ በሚል ዝውውር ላይ ምንም ወሬዎችም የሉም ሲል ነው የሚያረጋግጠው። ምንም አይነት ንግግር እንዲሁም ድርድር የለም። ቼልሲ የፍሎሪያን ቪርትስ አይነት ተጫዋች እየፈለጉም አይደለም። ቪርትስም የሊቨርፑል ፕሮጀክት አንዱ አካል እንደሆነ መጠቀሱ አስፈላጊ ነው። ምንም እንኳን አሰልጣኝ አርኔ ስሎት ይልቀቁ እንጂ አሁንም በፕሮጀክቱ ላይ ትልቅ ተጽዕኖ የሚፈጥረው ተጫዋች ነው ተብሎ ይታመንበታል ሲልም ነው የሚገልጸው። ሌላኛው ጁቫኒ ኩዌንዳ
አስቀድሜ ተዘጋጅቻለሁ ይላል። ጉዳት አስተናግጄ በነበረ ሰዓት ላይ ከቼልሲ የቡድን አጋሮች ጋር ነበርኩኝ። ጥሩ ቡድንም አላቸው። ነገሮች ልንለውጥ እንችላለን። ኔቶ ጋር እየተነጋገርን ሲሆን አሁን ምክሮችንም ሰጥቶኛል። አሁንም ለውጦችን ማምጣትም እፈልጋለሁ ሲል ሀሳብ መስጠቱን ነው የተመለከት ነው። ጁኒየር ክሩፒ እንግዲህ ከተለያዩ ክለቦች ጋር ስሙ እየተያዘም ይገኛል። የሰሜን ለንደን ክለብ አርሰናል የበርንሞዙን ተጫዋች ጁኒየር ክሩፒን መመልከታቸው እየተገለጸ ሲሆን ማንቸስተር ሲቲ እንዲሁም ደግሞ ፓሪስ ሳን ጀርሜን በተመሳሳይ ተጫዋቹ ላይ ፍላጎት እንዳላቸው ነው የተገለጸው። በተጨማሪም ባየር ሙኒክ ሌላኛው የተጫዋቹ ፈላጊ ክለብ መሆኑ ፋብሪዚዮ ሮማኖም ዘግቦታል። በርንሞዝ በበኩሉ ተጫዋቹ በቡድኑ የማቆየት ፍላጎት እንዳላቸው የተገለጸ ሲሆን የተጫዋቹ ፈላጊዎች በበርንሞዝ የውድድር ሂሳብ ተመን አውጥቶ እስከሚያሳውቃቸው እየተጠባበቁ መሆኑ ነው መረጃዎች እያሳዩም የሚገኙት። ዘ አትሌቲክስ ይህን ዘገባ ያስነበበ ሲሆን በተለይም በአሁኑ ሰዓት ላይ ማንቸስተር ሲቲ እንዲሁም ደግሞ የሌላኛው ክለብ የሆነው አርሰናል እንግዲህ የዚህ ተጫዋች ከፍተኛ ፈላጊ መሆኑ ነው የተገለጸው። ጁኒየር ክሩፒ ሚናም እንኳን በዚህ ዓመት ወደ እንግሊዝ ፕሪሚየር ሊግ ይምጣ እንጂ ትልቅ ተጽዕኖን በእንግሊዝ ፕሪሚየር ሊግ በበርንማውዝ ቤት ማሳየቱ እርግጥ ነው። ጄምስ ትራፎርድም ይናገራል። በዚህ የውድድር ዘመን ብዙ እድሎች እያስመዘገብኩ ይመስለኛል። ሁሉም ዋንጫዎች እያንዳንዶቹ ሰዎች በሙያቸው ዋንጫ ለማሳካት አልታደሉም። ምናልባትም ትልቅ ነገር ሳደርግ የበለጠ የምደምቅ ይሆናል። ያኔ ሰዎች ስለ እኔ ማውራት ይጀምራሉ። በዚህ ዓመት ግን ድንቅ ጊዜን እንዳሳለፍኩኝ አምናለሁ ሲል ሀሳብ መስጠቱን ነው የሰማነው። ሌላኛው ማንቸስተር ሲቲ ደግሞ ጀርሚ ዶኩ አዲስ ውል ለመፈራረም ከፍተኛ ውይይት እያደረጉም ይገኛሉ። ንግግሮች በሁለቱም ወገኖች መካከል በአዎንታዊ መልኩ እየተሻሻሉ ሲሆን በቅድሙ ስምምነት ላይ መድረስ እንደሚችሉ ያላቸውን እምነት እየጨመረ መምጣቱን ሲሞንስ ጆንስ እያስነበበንም ይገኛል። ጀስከስ ግቫርዲዮል ስለ ፔፕ ጋርዲዮላ መልቀቅም እንዲህ ሲል ነው የተናገረው። በማያሳዝን ሁኔታ ጊዜው ደርሶ ጉዞ በዚህ የውድድር ዘመን እንዲያበቃም ወስኗል። እሱ ከመጣበት ጊዜ ጀምሮ ምን ያህል ብዙ ዋንጫዎች እንዳሸነፈ ሁላችንም አይተናል። ከሱ ብዙም ተምረናል። ከሱ ጋር አብሮ የመስራት እድል ያገኘ ሁሉም የተሻለ ተጫዋች እንዲሁም ደግሞ የተሻለ ሰው ሆኗል ብዬም አምናለሁ። ክለቡ ትክክለኛውን አዲስ አሰልጣኝ እንደሚመርጥ እንዲሁም ካቆምንበት እንደምንቀጥል እርግጠኛ ነኝ ሲል ጀስከስ ግቫርዲዮል ስለ ፔፕ ጋርዲዮላ መልቀቅም ይናገራል። ቲጃኒ ራይንደርስ ፔፕ ጋርዲዮላ የእግር ኳስ ሊቅ እንዲሁም እጅግ በጣም ትልቅ አሰልጣኝ ነው ሲልም ነው ሀሳቡንም የሰጠው። ከእሱ ጋር አንድ የውድድር ዘመን ብቻ መስራቴ እጅግ በጣም የሚያስቆጨኝ እንዲሁም ደግሞ የሚያሳዝነኝ ጉዳይ ነው ሲል አምና ከኤሲ ሚላን ወደ ውሃ ሰማዮቹ የመጣው ቲጃኒ ራይንደርስም ይናገራል። ፔፕ ጋርዲዮላ ዓለም ላይ ማንም አይተካውም ሲል ነው ሀሳቡንም የሰጠው። ቶተናም ፍላጎት ቢኖረው አሁንም በማንቸስተር ሲቲ ውስጥ በሳቪኒዮ ተሰጥኦ የሚያምኑ ሰዎችም አሉ። የተጫዋች አምናም በቶተናም ራዳር ውስጥ ቢገኝ አሁንም ግን እንዲሁ ይመለከቱታል። እንዲሁም ደግሞ አሰልጣኝ ሮቤርቶ ዲዘርቢ ምናልባትም የሚመለከቱት ሌላኛው ተጫዋች ይሆናል ተብሎ እየተገለጸ ሲሆን ማንቸስተር ሲቲዎች ግን አሁንም እንደሚያምኑበት ነው መረጃዎች እያሳዩም የሚገኙት። ሌላኛው ሮድሪ አሁንም በሙሉ ትኩረቱ በዓለም ዋንጫ ላይ ስለሆነ ከማንቸስተር ሲቲ ጋር እያደረገ የነበረው ኮንትራት እድሳት ድርድር ለጊዜው መቋረጡ ነው የተገለጸው። ሪያል ማድሪድ ከዚህ ተጫዋች ጋር ስሙ እንደገና መያያዙ አይዘነጋም። ኦማር ማርሙሽም ከቶተናም ጋር እንዲሁ ስሙ የተያዘ ሌላኛው ተጫዋች መሆኑ ነው በማንቸስተር ሲቲ ቤት መረጃዎች እያሳዩም የሚገኙት። ኦማር ማርሙሽ የመልቀቅ ፍላጎት ባይኖረውም በዚህ ዓመት እንግዲህ ተከታታይ ጨዋታዎች አለማድረጉን ተከትሎ እንግዲህ ስሙ ከተለያዩ ክለቦች ጋር እየተያያዘም ይገኛል። ሊቨርፑል ዘግይቶ አርነ ስሎትን በማባረሩ ጃቪ አሎንሶን የመቅጠር እድሉ አመልጦታል የሚል ግንዛቤ እንዳለ ጄምስ ፒርስ ያስነበበ ሲሆን ነገር ግን እውነታው አዲሱ የቼልሲ አሰልጣኝ የሆኑት አሰልጣኝ ጃቪ አሎንሶ በሪቻርድ ሂውዝ እንዲሁም ደግሞ ማይክል ኤድዋርድስ እንደ ትክክለኛ እጩ እንዳልተወሰዱ ነው እየተገለጸ የሚገኘው። ሊቨርፑል አንዶኒ ኢራኦላ ላይ እንግዲህ በአሁኑ ሰዓት ላይ ዝውውሩ በስፋት እየተገለጸም ይገኛል። ሊቨርፑል አሰልጣኝ አንዶኒ ኢራኦላን የአሰልጣኝ አርነ ስሎት ተተኪ ለማድረግ እያነጋገረም ነው የሚገኘው። አሰልጣኝ አንዶኒ ኢራኦላ በበርንሞዝ በነበራቸው 3 ዓመታት ያስመዘገቡት ውጤት ሊቨርፑል እንዳያዘው የተገለጸም ጉዳይ ነው። ቀደም ብለው በበርንሞዝ እንደሚለቁ ያሳወቁት አንዶኒ ኢራኦላ ክለቡን በታሪኩ ለመጀመሪያ ጊዜ በአውሮፓ መድረክ ማብቃትም ችሏል። አሰልጣኙ በበርንሞዝ ሹመታቸው በነበሩበት የአሁኑ የሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ሂውዝ በደንብ እንደሚተዋወቁ ነው የተገለጸው። በተጨማሪም ሊቨርፑል መከተል የሚፈልገው አጫወት ጋር መስማማታቸው የካሳ ክፍያ የሌላቸው መሆናቸው እንዲሁም ደግሞ እንደ ማናጀር ሳይሆን እንደ ዋና
አሰልጣኝ መስራት የለመዱ መሆናቸው በሊቨርፑል እንዲመረጡ አስችሏቸዋል የሚል መረጃም አለ። ሊቨርፑል አሰልጣኝ አርኔ ስሎትን ቀደም ብለው አለማሰናበታቸው አሰልጣኝ ዣቪ አሎንሶን አሳጥቶታል በሚል ነገር ተነሶም ነበር። ነገር ግን ይሁን እንጂ አሰልጣኝ አዲሱ የቼልሲ አሰልጣኝ ዣቪ አሎንሶ በሊቨርፑል ኃላፊዎች እንዳልተወደዱ መረጃዎች በስፋትም የተገለጸ ሲሆን አንዶኒ ኢራኦላ ግን ትክክለኛው ሰው ብለው እንደሚያምኑ ሪቻርድ ሂውዝ መረጃዎችም የሚያሳዩት። ሌላኛው በሪያል ማድሪድ በኩል እንግዲህ በብሬኪንግ ኒውስ በተለይም ቢቢሲ ስፖርት ይዞት የወጣው መረጃ ሪያል ማድሪድ ዴክላን ራይስን ለማስፈረም ከፍተኛ ፍላጎት እንዳለው ነው የተገለጸው። ሉካ ሞድሪች እንዲሁም ደግሞ ቶኒ ክሩስ መውጣት ያ ቦታ ላይ ትክክለኛ ተጫዋችን ማውጣቱ ተከትሎ ሪያል ማድሪድ ትላልቅ ጋላክቲኮችን እየተመለከተም ይገኛል። ይህም እንግዲህ የአርሰናል ተጫዋች የሆነው እንግሊዛዊውን ዲክላን ራይስን እየተመለከተው እንደሚገኝ ነው የተገለጸው። ሪያል ማድሪድ በእርግጥ ይህን ተጫዋች እየፈለገው እንጂ አርሰናል አይነኪ ከሚባሉ ተጫዋቾች መካከል ግንባር ቀደም እንደሆነ ከዚህ በፊትም ተገልጿል። በመባፔ ጉዳይ ጋዜጠኞች ህዝቡ ላይ ጥሩ ያልሆነ ተጽዕኖ አሳድረዋል ሲሉ ፍሎሬንቲኖ ፔሬዝ ይናገራሉ። የሪያል ማድሪዱ ፕሬዝዳንት የሆኑት ፍሎሬንቲኖ ፔሬዝ የተወሰኑ ጋዜጠኞች መባፔ ጠል ናቸው ሲሉ እንዲሁ ወቅሰዋቸዋል። የሚጽፉትን ነገር ሳይገነዘቡ የሚጽፉ ጋዜጠኞች አሉ በማለት የገለጹት ፕሬዝዳንቱ መባፔ ላይ ለተወሰነ ተቃውሞ ተጠያቂ አድርገዋቸዋል ሲሉ ነው የተገለጸው። አክሎም ኪሊያን መባፔ አንድ ጥሩ ጨዋታ ላይ ካልተጫወተ መደገፍ አለባቸው ሲል ሀሳባቸውን የገለጹ ሲሆን በዚህ ዓመት የተወሰኑ ጋዜጠኞች በመባፔ ላይ በህዝቡ ላይ ጥሩ ያልሆነ ተጽዕኖ ፈጥረዋል ሲሉ ጨምሮም ተናግሯል። የዓለም ምርጡ ስብስብ እኛ ነው፣ ኪሊያን ምባፔ የዓለም ምርጡ ተጫዋች ነው ሲሉ እንዲሁ ፍሎሬንቲኖ ፔሬዝ መናገራቸውንም ሰማን። ክሮሺያው ተከላካይ ግቫርዲዮል የሪያል ማድሪድ ማሊያ መልበስ እንደሚፈልግ ለክለቡ አስተዳደር ፍንጭ እየሰጠ ቢሆንም ሪያል ማድሪድ እስካሁን ምንም አይነት ይፋዊ ጥያቄ እያደረገ እንደማይገኝ ዲያሮ አስ እያስነበበም ይገኛል። የ24 ዓመቱ ተከላካይ በአሁኑ ሰዓት ላይ የሪያል ማድሪድ ተጫዋች የመሆን ፍላጎት ቢኖረውም ከማንቸስተር ሲቲ የመልቀቅ እድሉ ግን ጠባብ ነው ሲልም ይገለጻል። በአሁኑ ሰዓት ላይ እንደ ዴቪድ አላባ፣ አንቶኒ ሮዲገር እያሉ ተጫዋቾች እንግዲህ የለቀቁ እንዲሁም ደግሞ ለመልቀቅ መቃረባቸው ተከትሎ ስሞች እንዲሁ በስፋትም እየተገለጹም ይገኛሉ። የባርሴሎና እንዲሁም ደግሞ የጁሊያን አልቫሬዝ ወኪል ትላንትና ከአትሌቲኮ ማድሪድ ጋር ለመገናኘት ቀጠሮ ለመያዝ መሞከር የተገለጸ ሲሆን ነገር ግን ፈቃደኛ አልነበሩም። ተጫዋቹ በምንም አይነት ዋጋ ለሽያጭ እንደማይቀርብ ተረድቷል። እናም ለቀጣዩ የውድድር ዘመን እንደሚቆይ በሱ ላይ ተመመን እንዳላቸው ነው በስፔን እየወጡ መረጃዎች እያሳዩ የሚገኙት። የተጫዋች እንግዲህ ወደ ባርሴሎና መሄድ ይፈልጋል። በእርግጥ በዚህ ዓመት እንግዲህ የመቀጠል ምንም አይነት ፍላጎት እንደሌለው ተገልጾም ነበር። ነገር ግን አትሌቲኮ ማድሪዶች አይነካም ሲሉ ገልጸዋል። ከዚህ በፊት እንግዲህ በኤክስ ድረ ገጻቸው በተለይም የፔድሪን እና የላሚን ያማልን ሁኔታ በብሬኪንግ ኒውስ እንደ ቀልድ ማውጣታቸው ተከትሎ የጁሊያን አልቫሬዝ የማይነካ ተጫዋች በሚል ማውጣታቸው ነው የሚገለጸው። ጁሊያን አልቫሬዝ በሚቀጥለው የውድድር ዘመን በአትሌቲኮ ማድሪድ የመቀጠሉ ነገር ፈጽሞ የማይቻል ነገር ነው ሲል በተቃራኒ ያለው ዘገባም ያሳየናል። ባርሴሎና እንዲሁም ደግሞ ፓሪስ ሰን ጀርሜን ፍላጎት ያላቸው ክለቦች ናቸው። ነገር ግን የተጫዋቹ ወኪሎች ባርሳ በገንዘብ ዝቅተኛ አቅርቦ ቢያቀርብም ባርሳን ይመርጣሉ ተብሎ ይገለጻል። አርሰናልም የዚህ ተጫዋች ፈላጊ ሆኖ ከዚህ በፊትም ተገልጾም ነበር። አንድሬሽ ኢኔስታ የመጀመሪያ ስራውንም አግኝቷል። የቀድሞ የባርሴሎና ታሪካዊ ተጫዋች የሆነው አንድሬሽ ኢኔስታ የመጀመሪያ የአሰልጣኝነት ስራውንም ያገኘ መሆናል። ስፔናዊ የቀድሞ ኮከብ አንድሬሽ ኢኔስታ የዱባዩን ክለብ ገልፍ ዩናይትድን በይፋ ተረክቧል። የአንድሬሽ ኢኔስታ ክለብ ገልፍ ዩናይትድ በዩናይትድ አረብ ኤሚሬትስ ሁለተኛ ሊግ እርከን ላይ የሚገኝም ክለብ ነው። በእግር ኳስ ተጫዋችነት በርካታ ስኬቶችን ያስመዘገበው ስፔናዊ አንድሬሽ ኢኔስታ ለመጀመሪያ ጊዜ በአሰልጣኝነትም የሚሰራም ይሆናል። ካርሎ አንቸሎቲ ይናገራሉ። ሽንፈት የሌላ ድል ጅማሮ ነው ሲሉም የተናገሩት። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ማርኪኒዮስ ጋብሪኤልን ለማጽናናት መሞከሩን አደንቋል። ማርኪኒዮስ ያደረገው ተግባር ትልቅ እንዲሁም ደግሞ ፕሮፌሽናል ነበር ሲሉ አሰልጣኙም ተናግሯል። ለጋብሪኤል አዝነናል፣ ነገር ግን እግር ኳስ ነው ሲሉም ነው ያስታወሱት። አክሎም የመለያ ፍጹም ቅጣት ምት ይሳታል፣ የሚስቱት ነገር ግን ለመምታት ድፍረት ያላቸው ናቸው፣ ድፍረትም የሌላቸው አይስቱትም ሲል እንዲሁ ተናግሯል። መሳቱ ለሱ ጥሩ ነገር አይደለም፣ ነገር ግን ሽንፈት የሌላ ድል ጅማሮ ነው ሲሉ ካርሎ አንቸሎቲ ስለ ጋብሪኤል ማጋሌዝ የፔናልቲ መሳትም እንዲሁ ይናገራሉ። በስተመጨረሻም ዲዲየር ድሮግባ ስለ ካይ ሃቨርትስ የሰጠውን ሀሳብንም እንመልከት። ካይ ሃቨርትስ ከአርሰናል ጋር ሻምፒየንስ ሊግን ማሸነፍ ከቼልሲ ኒም ደግሞ ከማሸነፍ የበለጠ ትርጉም እንዳለው ለአመታት ለሁሉም ሲናገር ቆይቷል። ችግሩ ግን ዋንጫዎች ለማወዳደር መጀመሪያ ማሸነፍ አለብህ ሲል ነው የሚናገረው። ቼልሲ በስራ ዘመኑ ትልቅ ምሽትም ሰጥቶታል። አንድ ግብ፣ አንድ ሻምፒየንስ ሊግ እንዲሁም ደግሞ በእግር ኳስ ታሪክ ውስጥ የማይረሱ ቦታን
ያን ከማድነቅ ይልቅ ለአንድ ታላቅ ነገር እንደ ማሞቂያ ወይም ደግሞ ዋርማፕ ብቻ ነው የቆጠረው ሲልም ነው የሚናገረው። በቼልሲ ላይ ያስቆጠረው እያንዳንዱ ግብ ሴሌብሬት ያደርጋል። ትላንትና ምሽት ግን ብቸኛው ወሳኝ ነገር አረጋግጧል። ስለ አውሮፓ ሻምፒዮንስ ሊግ ማውራት እንዲሁም ደግሞ ማሸነፍ አንድ አይደሉም ሲል ነው የሚናገረው። በሳጥን ውስጥ ያለው ሜዳሊያ አሁንም የቼልሲ ስም አለበት። ከአርሰናል ጋር ለማሸነፍ ያለመው ዋንጫ ግን ትክክል አልነበረም ሲል ነው ሀሳቡንም የሰጠው። እግር ኳስ ጨካኝ ጨዋታ ነው። አንዳንድ ጊዜ ሰዎችን ትላልቅ ስኬታማ የት እንዳገኙ ለማስታወስ በትዕግስት መጠባበቅ አለባቸው ሲል ይናገራል። ካይ ለዓለም ማሳየት የተፈለገው ቼልሲ መወጣጫ ወይም ደግሞ ስቴፒንግ ቶን ብቻ እንደነበር ነው። ነገር ግን በተቃራኒው ቼልሲ የመጨረሻ ውጤት ጫፍ ወይም ደግሞ ፒክ እንደነበረ አልተገነዘበም ሲል ይናገራል። አንዳንድ ተጫዋቾች ቼልሲ ለቀው ሌላ ቦታ ሌጀንድ ይሆናሉ። ሌሎች ደግሞ ቼልሲ ለቀው ቀደም ሲል የነበራቸው ደረጃ ለመድረስ አመታትን በማሳደድ ያሳልፋሉ። ቼልሲ የአውሮፓ ሻምፒዮንስ ሊግ ስሜቶችን፣ ቃለ መጠይቆችን ወይም ደግሞ ሴሌብሬቶችን ግድ የለውም። የሚያስታውሰው አሸናፊነትን ብቻ ነው። ካይ ሃቨርትዝ ለመጨረሻ ጊዜ አሸናፊ በነበረበት ወቅት ሰማያዊ ለብሶ እንደነበር መዘንጋት የለበትም። ይህ በዛ ጊዜ የነበረ ጊዜ ነው ሲል ሀሳብ መስጠቱንም ነው የሰማ ነው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የጧት ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆን በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ዳግምም ተመኘን።